ኤርዶጋን ኔቶን ያስደነገጠ አስገምጋሚ ሚስጥርን ይፋ አድርገዋል። እስራኤል ተፈራው የነበረው ኃይል አሁን ጥርስ አውጥቶ መጥቶባታል። ቱርክ ደግሞ አሁን የማትነካ ሀገር ሆናለች። ኦቶማን ዳግም ለመነሳት እያንሰራራ ነው። ኤርዶጋን ከአውሮፓ እስከ አረብ ሀገራትን ያመሰም እሳትን ለዓለም ይፋ አድርገዋል። ሀያላኑ ኢራን ላይ ትኩረታቸውን ሲያሳርፉ ኤርዶጋን ክፍተቱን ተጠቅመው ቱርክን ወደ ሀያልነቷ መልሰዋታል። አሁን በመካከለኛው ምስራቅ እሳቱን የታጠቀችው አዲስ ሀገር ወደ ሜዳው ብቅ ብላለች። የቱርክ አስደማሚውን ድል በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ ያድርጉት። ከቴል አቪቭ እስከ ሞስኮ ከዋሽንግተን እስከ ሪያድ ብርቱ ድንጋጤን የፈጠረ አንድ ታላቅ መግለጫ ተደምጧል። ቱርክ የመጀመሪያውን አህጉር አቋራጭ ባላስቲክ ሚሳኤል በይፋ ለእይታ አብቅታለች። በኢስታንቡል በተካሄደው ዓለም አቀፍ የመከላከያና የኤሮስፔስ ኤግዚቢሽን ላይ የታየው ይህ ግዙፍና በፈሳሽ ነዳጅ የሚሰራ መሳሪያ ከ6000 ኪሎ ሜትር በላይ ርቀት የመምታት አቅም አለው። ፍጥነቱ ደግሞ እስከ ማክ 25 የሚደርስና እስከ 3000 ኪሎ ሜትር ግራም የሚመዝን አውዳሚ ጭነትን የመሸከም ብቃት ያለው ሲሆን ይህም የአንካራን ወታደራዊ ግብ ወደ አዲስ ታሪክ ምዕራፍ ያሸጋገረ ሁነት ሆኖ ተመዝግቧል። የዚህ ሚሳኤል ይፋ መደረግ እንዲሁ ተራ ቴክኖሎጂ ማሳያ ብቻ አይደለም። ይልቁንም ጂኦፖለቲካዊ መልክዓ ምድርን ያናወጠ ታላቅ የመሬት መንቀጥቀጥ ነው። የቱርክ መከላከያ ሚኒስትር ያሻር ጉለር አስፈላጊ ሆኖ ከተገኘ ያለምንም ማቅማማት እንደምንጠቀምበት ማንም ጥርጣሬ አይኖረው በማለት በሰጡት መግለጫ የአንካራ ድምጽ በአህጉራት መካከል አስተጋብቷል። የቱርክ የአውሮፓን የመካከለኛ ምስራቅና የሰሜን አፍሪካን የካውካሰስና የሩቅ መካከለኛ እስያ ሀገራትን የደህንነት መዋቅር ዳግም የመቅረጽ አቅም ያላት ራሷን የቻለች ስትራቴጂያዊ ኃይል መሆኗን ለዓለም አብስራለች። ይህ የታሪክ አጋጣሚ ብዙ ተንታኞች ቀደም ብለው ሲጠብቁ የነበረ ቢሆንም እንዲህ ባለው ፍጥነት ይሆናል ብለው ግን የገመቱት ጥቂቶች ብቻ ነበሩ። ዓለም በኢራን የሚሳኤል ጥቃቶችና በተላላኪ ኃይሎቿ ትኩረት ተከፋፍሎ በነበረበት ወቅት ቱርክ በዝምታና በረቀቀ ዘዴ እንዲሁም በራሷ ሀገር በቀል ቴክኖሎጂ የታገዘች እውነተኛ አህጉር አቋራጭ ጥቃት የመሰንዘር አቅም ካላቸው ጥቂት የሀገራት ክበብ ውስጥም እንድትቀላቀል የሚያደርጋትን ይህን ስርዓት ገንብታለች። አሁን በመላው ዓለም በሚገኙ የስትራቴጂ ጥናት ክፍሎች ውስጥም የሚስተጋባው ጥያቄ ግልጽና አሳሳቢ ነው። ኢራን ተመጣጣኝ ባልሆነ የመከላከል ዘዴና በሚሳኤል ላይ በተመሰረተ የማስፈራራት ስትራቴጂ ሚናዋን እያጠናከረች ባለችበት በዚህ ወቅት ላይ ቱርክ በአረብና በሙስሊሙ ንፍቀ ክበብ ላይ ተጽዕኖ ማሳደር የምትችል ቀዳሚ ሀገር በቀል ወታደራዊ ኃይል በመሆን ኢራንን ልትበልጣት የምትችል ተተኪ መስላለች። በቱርክ ብሔራዊ መከላከያ ሚኒስቴር የምርምርና ልማት ማዕከል የተገነባው ይልድሪምሃን ለአንካራ አዲስ ምዕራፍ የከፈተ መሳሪያ ነው። ቀደም ሲል የነበሩት የቱርክ ሚሳኤል ስርዓቶች አቅማቸው በተወሰነ ክልል ላይ ብቻ የተገደበ ነበር። ይህ መሳሪያ ግን ከነዚህ ሁሉ በእጅጉ የላቀ ነው። በዓለም አቀፍ መከላከያ ተቋማት የወጡ ቁልፍ ዝርዝር መረጃዎች የመሳሪያውን አውዳሚ አቅም ቁልጭ አድርገው ያሳያሉ። ከ6000 ኪሎ ሜትር በላይ የሚጓዝ ሲሆን ይህም ደግሞ ምንም እንኳን በአህጉር አቋራጭ መመዘኛ ዝቅተኛ ጫፍ ላይ ቢሆንም መሳሪያውን በይፋ አይሲቢኤም ዘርፍ ውስጥ ያካትተዋል። በመጀመሪያው የመተኮሻ ምዕራፍ ማክ 9 ፍጥነት ያለው ሲሆን ወደ ከባቢ አየር በሚመለስበት ወቅት ደግሞ ፍጥነቱ ወደ ማክ 25 ይጨምራል። ይህ ፍጥነት የሚሳኤል መከላከያ ስርዓቶች ምላሽ ለመስጠት የሚኖራቸውን ጊዜ ወደ ጥቂት ደቂቃዎች ወይም ደግሞ ሰኮንዶች ብቻ ያጠባዋል። ፕሬዝዳንት ረሲብ ጣይብ ኤርዶሃን አስተዳደራቸው በአገር በቀል መከላከያ መርሃ ግብሮች ላይ በቢሊዮን የሚቆጠር ዶላር አፍስሷል። ከሰው አልባ አውሮፕላን ጀምሮ እስከ ባህር ኃይል መሳሪያዎችና አሁን ደግሞ እስከ ስልታዊ የሚሳኤል ስርዓቶች ድረስ ከፍተኛ ኢንቨስትመንት ተደርጓል። ይልድሪምሃን የሚለው ስም ራሱ ታሪካዊ ትርጉም ያለው ሲሆን እንደ መጀመሪያው ባየዚድ ያሉትን የኦቶማን ሱልጣኖች የድል ታሪክ የሚያስታውስ ነው። ይህም ወታደራዊ ዘመናዊነትን ብቻ ሳይሆን የስልጣን ዳግም ትንሣኤን የሚያበስር ምልክት ተደርጎ ተወስዷል። በ2000ዎቹ መጀመሪያ አካባቢ አጭር ርቀት ከሚመቱ ስርዓቶች በመነሳት ጠንካራ ቀስ በቀስ ደግሞ የመድረሻ አድማሷን አስፋፍታለች። የቦራ ስሪቶች ከ300 ኪሎ ሜትር በላይ ርቀት የሚገኙ ኢላማዎችን መምታት ችሎታን አስተዋውቋል። የታይፉን አይነቶች ደግሞ በቅርብ ጊዜያት ውስጥ ከ1000 እስከ 1500 ኪሎ ሜትርና ከዚያ በላይ የመድረስ አቅም አሳይተዋል። እያንዳንዱ እርምጃ በምሪት በኃይል ምንጭ በፈንጅ ዲዛይንና በማኑፋክቸሪንግ ረገድ አገራዊ ዕውቀትን እያዳበረ መጥቷል። ቱርክ በአሁኑ ወቅት በዓለም አቀፍ ደረጃ በባላስቲክ ሚሳኤል ባለቤትነት ከሚጠቀሱ ሀገራት መካከል በ322 ስርዓቶች 7ኛ ደረጃ ላይ ተቀምጣ ትገኛለች። ይህም ከበርካታ ሀያላን ሀገራት በላይ ያደርጋታል።
ከአናቶሊ እምብርት ከሚገኙ የመተኮሻ ጣቢያዎች የሚነሳ ሙሉ በሙሉ ዝግጁ ያልሆነ ኢልድሪምሃን ዋና የህዝብ ማዕከላትን፣ ወታደራዊ ሰፈሮችን፣ የኃይል መሰረተ ልማቶችና የእዝ ማዕከላትን በሚያስደነግጥ ርቀት ውስጥ ኢላማ ማድረግ ይችላል። ከአቴንስ እስከ ዋርሶ ያሉት የአውሮፓ መዲናዎችም እንደ ሪያድ፣ አቡዳቢና ቴህራን ያሉ የመካከለኛ ምስራቅ ማዕከላት፣ የሰሜን አፍሪካ ባህር ዳርቻዎች እንዲሁም የሩሲያና የመካከለኛ እስያ ሰፊ ክፍሎች በሙሉ በዚህ ሚሳኤል ጥላ ስር ይወድቃሉ። ይህ ስልታዊ ለውጥ እጅግ ከፍተኛ ነው። ለረጅም ጊዜ የኔቶ ቁልፍ አጋር ሆና የቆየችው ቱርክ አሁን የጥምረቱን ጥገኝነት የሚቀንስና በምትኩ ራሷን የቻለች የማስፈራሪያ ኃይል ባለቤት ሆናለች። የኔቶ አጋሮች አሁን ከአንድ አባል ሀገር የሚመነጨውንና አህጉር አቋራጭ አቅም ያለውን ይህን መሳሪያ እውነታ ለመቀበል ይገደዳሉ። ምንም እንኳን መሳሪያው በአሁኑ ወቅት ላይ ለመደበኛ ወታደራዊ አገልግሎት ብቻ የታለመ ቢሆንም ውስጣዊ ባህሪው ግን ለተለያዩ ስልታዊ ዓላማዎች ሊውል የሚችል መሆኑ አይቀርም። በዚህ ረገድ በቱርክና በኢራን መካከል የሚደረገው ንጽጽር የማይቀር ነው። ኢራን በተላላኪ ኃይሎች፣ በሰው አልባ አውሮፕላኖችና በባላስቲክ ሚሳኤሎች አማካኝነት ተመጣጣኝ ያልሆነ ኃይልን የመጠቀም ጥበብን ተክናበታለች። በብዙ አስርት ዓመታት ማዕቀብ ውስጥም ሆነ ያዳበረችው የሚሳኤል ክምችት እንደ ጋሻና ሰይፍ ሆኖ ያገለግላታል። የቱርክ አካሄድ ግን በቁልፍ ነጥቦች ላይ ይለያያል። ነገር ግን ውጤቱ አንድ ነው። እርሱም ስልታዊ ሉዓላዊነትና ነጻነት። ኢራን በብዛትና በአነስተኛ ወጪ በሚሰሩ መሳሪያዎች ላይ ስታተኩር፣ ቱርክ ግን እጅግ ዘመናዊ በሆነ አገር በቀል ምህንድስና ከኔቶ ስታንዳርድ ጋር በተቀናጀ ስርዓቶች እንዲሁም ከፍተኛ ውጤት በሚያስመዘግቡ መደበኛ መሳሪያዎች ላይ ኢንቨስት ታደርጋለች። ሁለቱም ሀገራት መካከለኛ ኃይሎች በጠንካራ ምርምር የታላላቅ ኃይሎችን የቴክኖሎጂ በላይነት ማመጣጠን እንደሚችሉ አሳይተዋል። ኢራን ከምዕራባውያኑ የደህንነት መዋቅር ውጪ ትንቀሳቀሳለች። ቱርክ ግን በውስጡ ሆና ራሷን ተጽዕኖ ታሳድጋለች። ይሁን እንጂ በሰፊው መካከለኛ ምስራቅና በሙስሊሙ ዓለም ውስጥ ሁለቱም ሀገራት ለውጭ ኃይሎች የበላይነት ያለመገዛትና በቴክኖሎጂ ራስን የመቻል ተምሳሌት ሆነው ይታያሉ። የቱርክ ወታደራዊ ብልጫ፣ የኢኮኖሚ ጥንካሬና በአውሮፓና በእስያ መካከል ያለው መልክዓ ምድራዊ አቀማመጥ የተለየ አቅም ይሰጣታል። እየጨመረ የመጣው የሰው አልባ አውሮፕላኖች ወደ ውጭ መላክ፣ በሜዲትራኒያን ባህር ላይ ያለው መስፋፋት ደግሞ አሁን የታየው አህጉር አቋራጭ ሚሳኤል ሲታከልበት አንካራ ራሷን የቻለች የኃይል ዋልታ እንድትሆን ያደርጋታል። የቀጠናው ምላሽ አሁንም ቢሆን በግልጽ እየታየ ነው። ግሪክ ከቱርክ ጋር ካላት የቆየ አለመግባባት አንጻር ስልቷን ዳግም ማጤን ይኖርባታል። እስራኤልም የቱርክን እያደገ የመጣ ወታደራዊ እንቅስቃሴ በጥንቃቄ ትከታተላለች። የአረብ ባሕረ ሰላጤ ሀገራትም ስለ ኃይል አስተላለፋቸውና ስለ ሚሳኤል መከላከያ ኢንቨስትመንታቸው አዲስ ስሌት ውስጥ ይገባሉ። ሩሲያም ብትሆን በሶሪያና በኢነርጂ ዘርፍ ላይ ከቱርክ አጋርነት ቢኖራትም ግዛቷን ሊያሰጋ የሚችል እንዲህ ያለ ስርዓት ችላ ልትለው አትችልም። ኢራንም ብትሆን በቱርክ መጠናከር ምክንያት የምዕራባውያን ስትራቴጂ የሚያወሳስብላት ቢሆንም በሌላ በኩል ግን እንደ ጠንካራ ተፎካካሪ ልታየው ትችላለች። የሚሳኤል ቴክኖሎጂ ቁጥጥር ስርዓት ስምምነት ለዚህ አይነቱ መሳሪያ አወዛጋቢ ህግ አለው። ይህ ስምምነት ከ500 ኪሎ ግራም በላይ ጭነት የሚሸከሙና ከ300 ኪሎ ሜትር በላይ የሚጓዙ የሚሳኤል ስርዓቶችን ወደ ውጭ መላክ ላይ ጥብቅ ገደቦችን ያስቀምጣል። አንድ ሉዓላዊ መንግስት ለራሱ ጥቅም በሚያደርገው የሀገር ውስጥ ልማት ግልጽ ባልሆነ የህግ ክልል ውስጥ ቢወድቅም ፕሮጀክቱ ስፋት ግን ዲፕሎማሲያዊ ውጥረቶችን መጋበዙ አይቀርም። የኔቶ አባል እንደመሆኗ መጠን የቱርክ አህጉር አቋራጭ ሚሳኤል ምኞቷ የጥምረቱን አንድነት ይፈታተናል። ዋሽንግተንና የአውሮፓ መዲናዎችም ይህን እንደ የጋራ መከላከያ አቅም መጨመር ያዩታል ወይስ ደግሞ እንደ አደገኛና ገለልተኛ ተዋናይ? ቀደም ሲል ኤስ-400 ግዢና በሶሪያ ወታደራዊ እንቅስቃሴዎች ምክንያት የተፈጠሩ ውጥረቶች ሁለተኛው ስጋት በዝግ ውይይቶች ላይ ጎልቶ እንደሚወጣ ይጠቁማሉ። በቀጠናው የሚገኙ የሚሳኤል መከላከያ መዋቅሮች አስቸኳይ ክለሳ ያስፈልጋቸዋል። ለአጭር ርቀት ስጋቶች ተብለው የተነደፉ ስርዓቶች በሃይፐርሶኒክ ፍጥነት ለሚመጣውና 6000 ኪሎ ሜትር ለሚጓዘው ሚሳኤል በቂ ምላሽ ላይሰጡ ይችላሉ። መካከለኛው ምስራቅ የአረብ ንፍቀ ክበብ እንቅስቃሴ አዲስ ገጽታ እየያዘ ነው። የቱርክ የኒዮ ኦቶማን ፖለቲካዊ ተደራሽነትና ከወታደራዊ ኃይል ጋር ተዳምሮ የኃይል ማዕከላትን እየተገዳደረ ነው። ሳውዲ አረቢያ፣ ግብጽና ሌሎችም ሀገራት ርቀው የሚገኙ ኢላማዎችን ስጋት መጣል ከምትችል ቱርክ ጋር ያላቸው ግንኙነት በጥንቃቄ መምራት ይኖርባቸዋል። የኤነርጂ ደህንነት፣ በሜዲትራኒያንና በቀይ ባህር ላይ ያሉ የባህር መስመሮች እንዲሁም የተላላኪ ኃይሎች ተጽዕኖ ይበልጥ ውስብስብ እየሆነ ይሄዳል። በሰፊው የራሽያ አካባቢ የዚህ ንዝረት ይሰማል።
ከቱርክ ጋር የዘር ትስስር ያላቸው የመካከለኛ እስያ ሀገራት አንካራ ይበልጥ የተሻለች ሀገር አድርገው ሊያዩት ይችላሉ። የራሳቸውን የረጅም ርቀት ሚሳኤል ስትራቴጂ የቀረጹት የሩሲያና ቻይና ሁኔታን በጥብቅ ይከታተላሉ። በመላው ቀጠናው ወታደራዊ ካምፖችና እንዲሁም ጥቅሞች ላይ ያሉት የዩናይትድ ስቴትስ ይህን አዲስ ተለዋዋጭ ሁኔታ በድንገተኛ አደጋ እቅዶች ውስጥም ማካተት ይኖርባታል። በመላው ቀጠናዊ ወታደራዊ ካምፖችና ጥቅሞች ላይ ያሉት ዩናይትድ ስቴትስ ይህን አዲስ ተለዋዋጭ ሁኔታ በድንገተኛ አደጋዎች እቅዷ ውስጥም ማካተት ይኖርባታል። የቱርክ መከላከያ ዘርፍ መነቃቃት በአጋጣሚ መጣ አይደለም። ለብዙ አስርት ዓመታት በምዕራባውያን አቅራቢዎች ላይ ጥገኛ ከሆነች የማዕቀብ ዛቻዎች ከደረሱባትና ከቀዝቃዛው ዓለም ጦርነት በኋላ ከታየው ተለዋዋጭ ጂኦፖለቲካዊ በኋላ እንዲሁም ደግሞ አንካራ አጠቃላይ የሆነ ሀገራዊ ቴክኖሎጂ እንቅስቃሴን ጀምራለች። በሊቢያ በናጎሮ ካራባክና በዩክሬን ሰማይ ላይ የበላይነትን ካሳዩት የባይራክታር ቲቢ2 ሰው አልባ አውሮፕላኖች ጀምሮ እንደ ካን ያሉ አገር በቀል ተዋጊ ጄቶች መርሃ ግብር ድረስ አዝማሚያው ተመሳሳይ ነው። ይኸውም ተለዋዋጭነትን መቀነስ፣ ኤክስፖርት አቅምን ማሳደግና የኃይል የበላይነትን ማንጸባረቅ። ታዲያ የዚህ የኢልድሪምሃን ለህዝብ መቅረብ ከመከላከያ ዘገባ ርዕሰ ዜናነት የዘለቀ ትርጉም አለው። ኢራን በከፍተኛ ጫና ውስጥ ሆና የሚሳኤል አቅሟን እንዳሳየች ሁሉ ቱርክም በኔቶ መዋቅር ውስጥ ሆና ስልታዊ ኢንቨስትመንት ምን ሊያስገኝ እንደሚችል እያሳየች ነው። ይህ ሁኔታ ወደ ተባባሰ ውጥረት ያመራል ወይስ ደግሞ አገራት የእርስ በርስ አቅማቸውን በመገንዘብ ወደ ተረጋጋ የማስፈራራት ሚዛን ይመጣሉ የሚለው ግን ወደፊት የሚታይ ይሆናል። እርግጠኛው ነገር ግን በአውሮፓ በመካከለኛው ምስራቅና በሰፊው ቀጠና ያለው የተጽዕኖ ካርታ ዳግም መሳሉ ነው። አንካራ አሁን ረጅም ሰይፍ ይዛለች። እናም አስፈላጊ ሆኖ በተገኘ ቅጽበት ለመጠቀም ፈቃደኛ መሆኗን ገልጻለች። ዓለም በጉጉት የተከታተለው ነው። መዲናዎች ስሌታቸውን እያሰሉ ነው። በጥቂት ኃይሎች ብቻ ተይዞ የነበረው የቀጠናዊ በላይነት ዘመን አክትሞ ብዙ የኃይል ዋልታዎች ወዳሉበትና በሚሳኤል ወደ ተመላ እውነታ የተሸጋገርን ነው። የቱርክ ኢልድሪምሃን ለዚህ ለውጥ እንደ መለኮሻ ሆኖ ማገልገሉ አይቀሬ ነው። እኛም የዛሬም በዚያ በቃን።